አልዘጋም ብለው ውሃ እንቸልስባቸዋለን ማለት ነው። ስራ እንሰጣቸዋለን። ሪፖርት አድርጉ፣ ይህም ብቻ እንዲያደርጉ እናደርጋቸዋለን። ከዛ በኋላ ቢዘጋም እንመልሰዋለን። ዲአክቲቬት ማድረግ እንችላለን። እንዳያገኙ ማድረግ። መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪክ ተመለስ እንለዋለን። ፌስቡክ ላይ ያሉት አይ ቲንክ አያውቁትም ይመስለኛል። ፖሊሚስቲክ እንዴት ነው ምንድን ነው አያውቁትም ይመስለኛል። ስለዚህ ወደ መግለጫው ስመለስ መግለጫው ላይ ምንድነው እሱ በጤናማ መልኩ ተቀብየዋለኝ። በጤናማ መልኩ ሰላማዊ የሆነ ጥሪ ነው። ሁሉም የገዛ ሃይማኖቱን ያስተምር አይነት ነው። የእኛን ሃይማኖት ከነካችሁ ማቆሸሽ ነገር ነው የሚል ስለሆነ ማለት ነው። እንደዛ ከሆነ ታዲያ በምን አይነት ሁኔታ ነው እኛ የምንቀበለው? አንደኛ ያስቀመጡት ምንድነው እሱ ሰውየው ይቅርታ ይጠይቅ፣ አለበለዛ ግን ይቅርታ ማይጠይቅ ከሆነ ወደ ህግ እንሄዳለን የሚል መግለጫ ነው ያወጡብኝ ማለት ነው። ይሄን ያህል 400 ሺህ እንሰጣለን 500 ሺህ እንደው በአሁኑ ሰዓት ወገኖች በግ እንኳን እኮ 4000 ምናምን 400 ሺህ ያልደረሰች ማለት ነው። በግ ገዝቼ አላውቅም፣ ግን ስንት ነው አንድ በሬ ዋጋ እንኳን አላወጣም ማለት ነው። እሱን ለገደለ 400 ሺህ እሰጣለሁ ስትሉ እንደው የአንድ በሬ ዋጋ እንዴት ነው የምታምኑኝ? ጌሾ አደረጋችሁኝ እኮ የሆነ ገለባ ነገር ማለት ነው። የፌስቡክ ፍርደኞች ማለት ነው። የፌስቡክ ፍርደኞች እንደ በሬ በ500 ሺህ ብር በ400 ሺህ ብር በ50 ሺህ ብር ነው የጀመሩት አይ ቲንክ ይመስለኛል። እሱን ለገደለ 50 ሺህ ብር እሸልመዋለሁኝ። አትሊስት እንደው ምንም እንኳን ሽጉጥ መግዣ እንኳን 50 ሺህ ብር አይፈጅበትም እንደ እኔ ተኩስ መግደያ። ኧረ ተው ወገን። እና አትሊስት የበሰሉ ሲሆኑ እንደዚህ አይነት አቋም ያወጣሉ ማለት ነው። የበሰሉ አመራር ሲሆኑ አትሊስት ረገብ ያደርጉታል። ነገር ግን ይሄ ፍርዱ እንትኑን መግለጫውን 100% ትቀበለዋለሁ ካላችሁኝ ጥያቄ ምልክት ነው። እንደዛም ቢሆን ግን በፖዘቲቭ ሳይድ ነው ማየው። በፖዘቲቭ ሳይዱ አየዋለሁ። ጥያቄ ምልክት ማደርገው ለምንድን ነው እሱ አንድ ሰው ጣቱን ወደ ሰዎች ሲጠቁም ሌሎች ተቀሪ ጣቶቹ ወደ ራሱ ስለሚያመላክቱ ማለት ነው። ወደ ራሱ ስለሚያመላክቱ የራሳችንን ልጆች እንዴት አድርገናቸው ነው አንተ እንደዚህ ማድረግ የለብህም ያሉኝ? የራሳቸውን ልጆችስ እውነት ታዝበዋል ወይ? ባለጌ ልጅ ያላት ምንድነው የሚባል ነገር አለ። ሁሌም እንዳፈረች ነው፣ ሁሌም አይ ቲንክ ላይክ ዳት። እና አይነው ንጽጽሩ ላይ ከመጣው ብልግና የሚመስሉ ቃላቶችን ተጠቅመናቸዋል። ምክንያቱም ነገሮቹ ያስገድዱናል። ሐዲሳቶቹ፣ ተፍሲራቶቹ፣ ሲራው ላይ ያሉ ነገሮች እንድንናገራቸው ያስገድዱናል። ቃል በቃል ስለተጻፉ ማለት ነው። ቃል በቃል የተጻፉ ስለሆኑ ሳንፈልግ እንደዛ እየተገደድን ነበረ እንጂ እኔ እናቴ ቆንጥጣ ነው ያሳደገችኝ። በጣም ኃይለኛ ነች እናቴ። እናቴ ቆንጥጣ ጭኔ ስር ቆንጥጣ ነው ያሳደገችኝ። እኔ አባቴ ቢመታኝ ኖሮ ሜይ ቢ አባቴ መቶኝ አያውቅም በህይወቴ። ይበቃል። ይሄ ብቻ ሳይሆን እነኚህ አንዱ ብቻ ሳይሆን ሁሉም ናቸው። እነኛው ሁለቱን ያያችሁት ኔክስት ታያቸዋላችሁ። ሁሉ ተተከሰስኩባቸው ውስጥ ስለሆነ ማለት ነው። በጊዜው በጣም የቀወጡበት ቪዲዮ ስለሆነ። ነገር ግን ታዲያ መጅልሱን ደግመህም ይቅርታ ጠይቀን ከሆነ ከወንበሬ ብድግ ብዬ ይኸው ይቅርታ ጠይቃለሁ። ነገር ግን እኔ ይቅርታ ጠይቃለሁ፣ እነኚህ ውስታዞቻችሁን እነኚህስ ባለጌዎቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? እኔ ለይሉንታዬ ለአይምሮዬ የምታመን ሰው እንደመሆኔ ሳመ ነው የሚለው ሞጨ ላልኩት ይቅርታ ጠይቃለሁ።
እናንተ ኡስታዞቻችሁን ይቅርታ ታስጠይቁልናላችሁ። አምላካችንን ጌ ነው ወንድ ለወንድ እንትን ሚል እያሉ ሎቱ ስብሐት ምናመልከውን እየተሳደቡ ባላየ ማለፋችሁ ትንሽ አያስገርምም? ትንሽ አያስተዛዝብም? ወይንስ እነኚህ ቪዲዮዎች አልደረሷችሁም? ወይንስ ፍርደ ገምድል ናችሁ? ለምንድን ነው ይሄ እነኚህን ያላያችኋቸው? ወይንስ የገዛ ልጆቻችሁ ሲያጠፉ ደንታችሁ አይደለም? ለምንድን ነው ልጆቻችሁን ያልቆነጠጣችሁት? በእንቁላሉ ጊዜ እንደሚባለው ማለት ነው። ስለዚህ ያለን ምንድነው እሱ ስፔሲፊካሊ ይሄን የተናገርከው ስህተት ነው ብባል ኖሮ ኦፊሻሊ ደሆል ይቅርታ ለማለት በጣም ይመቸኝ ነበረ፣ ስህተት ሆኖ ካገኘሁት ማለት ነው። ይሄ እውነት የለም በሚለው ማለት ነው። ነገር ግን ላገኝ አልቻልኩም። ፈለኩ ላገኝ አልቻልኩም። ከዚችኛዋ ቃል ውጪ ሌላ አንድ ቃል አለ። ሱነን አቢ ዳውድ 21 ላይ የሚገኝ ነብዩ ገቡባት አይሻ ውስጥ የሚለውን ወይንም ኢንተርኮርስ አደረጋት የሚለውን ሜሬጅ ኮንሱሜሽን ቡሃሪ ላይ የሚያስቀምጠውን ገቡባትን ድርቅ አለ ልጁ። ኢንተርኮርስ አላደረጓትም ብሎ ገገመ። በዛ ሰዓት በተፈጠረው እንትን ውስጥ ሊትራል አማርኛ ቃሉን ተጠቅሜ ወሲብ አደረጋት የሚለውን ሊትራል አማርኛ ቃሉን ተጠቅሜዋለሁ። ያ ካስከፋችሁ ለቃል አጠቃቀሜ ይቅርታ እላለሁ። ደጋግሜም ደግሞ ላይቭ ላይም እሱንም ተናገር ያለኝ አይ ቲንክ ከወር አካባቢ ይመስለኛል ቲክቶክ እንደመጣው አካባቢ ላይ አንዳንድ ስሜታዊ የሚያደርጉኝ ነበሩ። ሰው ስሜታዊ ሲሆን ቃላቶች አመራረጥ ላይ ስት ነበር ብዬ ተናግሬ ያለው። እሱን ይቅርታ የምጠይቀው መጅሊሱ ስላላወጣ ሳይሆን ለራሴ ሂሉንታ ምስል ነው። ህፃናት ያንን ቪዲዮ ሲያዩ ደስ ስለማይላቸው ማለት ነው። የህፃናትን አይምሮ ስለሚበርዝ ማለት ነው። ስድቦች የሉም ወይ? በሐዲስ አሉ። እነኛም መረጃ ማምጣት ትችላለህ። እንደዛ የሚባሉ ቃላቶች ያላትን ብልቷን ላስላት ጥባላት ምናምን የሚሉ ቃላቶችን ከሲራ ላይ ማምጣት እችላለሁ፣ ከተፍሲር ላይ ማምጣት እችላለሁ፣ ከሂስትሪ ላይ ማምጣት እችላለሁ፣ ከሐዲስ ላይም ከቡሃሪ ላይ እንኳን ማምጣት እችላለሁ። እንደዚህ ብሎ መሳደብ እንኳን ሐላል ነው የተባለበትን ከፈተል ባሪ ማምጣት እችላለሁ። ነገር ግን ለኢትዮጵያ ባህል የሚመጥን ቃል ስላልሆነ ያንን ቃል ሶሪ ልለው ወዳለው ማለት ነው። ለኢትዮጵያ የሚመጥን ቃል ስላልሆነ። ነገር ግን እናንተ ኡስታዞች ደግሞ መንፈስ ቅዱስን መቼ ነው ሎቱ ስብሐት አልለውም ይህንኑ ቃል ብለው ይሉታል። እና ኡስታዞቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? ይህንኑ ቃል ብለውታል። እግዚአብሔር ሸርሙጦችን አግብቶ አስወልዷል ኡስታዞቻችሁ ይላሉ። ህፃናትን ደፍሯል ይላሉ። ይቅርታ ታስጠይቃላችሁ ወይንስ ባለጌ ልጅ ያላት ምንድነው የሚባለው እንደዛ ነገር? ወይንስ ምንድነው ከቆማጣ ጋር ምንድነው እሱ መብላት? ቆማጣ ካላሉት አብረው ልፈትፍት ይላል ነው እንደዛ የሚባል ነገር አለ። የራስ ጉድፍ አይታየውን? ትንሽ አስደምጠንና እቀጥላለሁ። ክርስቲያን ቀጥል። ክርስቲያን እሺ፣ ምን ታርጌ እኮ እያወራሁ ነው። እሺ እንግዲህ እነዚህ አካላት እነማን ናቸው ከተባለ እንግዲህ በመጅሊስ ደረጃ የሚታወቁ ኡስታዞች ናቸው። ይሄ ለምሳሌ ኡስታዝ መሐመድ ከድር ኢሳ ይባላል። በመንገድ ላይ ዳዋሚ ይታወቃል። በንጽጽሩ ዓለምም እንዲሁ በጣም ትልቅ እንትን ያለው የሶሻል ሚዲያ ኢንፍሉዌንሰር እንደሆነ ይታወቃል።
እንግዲህ ይሄ አካል በመጅሊስ ደረጃ የሚታወቅ ምዕመኖችን ሂድና አስተምር፣ ሂድና ሙስሊሞችን ስበክ ተብሎ በመጅሊሱ ደረጃ የሚታወቅ ኡስታዝ ነው። ነገር ግን ይህ ኡስታዝ የተናገረውን ነገር እናዳምጥና የምር ይሄ ኡስታዝ ይቅርታ ያስጠይቁታል ወይ? እንግዲህ አሁን የተናገሩት ይቅርታ ይጠይቅ ያሉት የኦሮሚያ ክልል የመጅሊስ ፕሬዝዳንት ይሄንን ኡስታዝ ይቅርታ እንዲጠይቅ ያደርጉታል ወይ? ይሄ ኩዌሽን የምናደርገው ወይም ደግሞ እናንተ የምታዩት አብረን የምንመለከተው ነገር ይሆናል ማለት ነው። እውነት እንደው ካፋቸው ምን አይነት ነገር ነው የሚወጣው? አምላክን ነብይ አይደለም ባይዘ የተሳደቡት አንድ ነብይ አይደለም። ነብይ ብለን የምናስበው ወይም ደግሞ ሐዋርያ ብለን የምናምነውን አይደለም። ጌታችን አምላካችን እሱን ክርስቶስን ነው የተሳደቡት፣ እግዚአብሔር ነው የዘለፉት። ስለዚህ ለዚህ ቃላቸው ወይም ደግሞ በአፋቸው ለሚጸዳዱት ይህንን ይቅርታ በሉ፣ ህዝበ ክርስቲያኑን አስቆጥታችኋል፣ ስለዚህ ይቅርታ ጠይቁ ተብለው መግለጫ ሊወጣባቸው ይገባል። አለበለዚያ ህዝበ ክርስቲያኑ እነዚህን በርብርብ ፍትህ እንዲሰጥ ማድረግ የሁላችንም ኃላፊነት ሆኖ ይቀጥላል ማለት ነው። እና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ስሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ አንተ ባለጌ ደደብ። ኦኬ፣ ህፃናቱ ጋር ያለውን እሺ አድርግልኝ። እሺ ቀጥል። የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ። ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚሆን ኦኬ ኢማጂን ይቅርታ መጠየቅ ታላቅነት ነው። በመሰረቱ ይቅርታ የምንጠይቀው እኛ ክርስቲያኖች የይቅርታ ልብ ስላለን ነው። ይቅርታ የምንጠይቀው ስለተሳሳትን ሳይሆን የሰዎች ልብ ስለተነካ ነው። ልባችን ተነክቷል ስላሉ እንጂ ስለተሳሳትን አይደለም። የተሳሳትነውን ይህን ካሉን መረጃ ማምጣት እንደምንችል ስለምናቅ ማለት ነው። የተሳሳትነው ሊኖር አይችልም። አሁን ይህንን ትልቅዬ ኡስታዝ በመጅሊስ ደረጃ ታላቅ የሆነ ኡስታዝ ማለት በእድሜ ማለት ነው እንግዲህ ፊቱ ራሱ ተሸብሽቧል። አይ ቲንክ እድሜ ጠገብ ስትሆኑ የሚያሳዩ ምልክት ነው አይደለ? እና ይህም ያህል ኡስታዝ እግዚአብሔር ህፃናትን ዲስቨርጂን ያደርጋል። ኢማጂን በእንደዚህ አይነት ደረጃ የሚናገሩ በእንደዚህ አይነት ኡስታዞች እኛ ላይ መግለጫ ይቅርታ ሲያወጡብን የይቅርታ አዋጅ ወይም ደግሞ እንትን ሲጽፉብን ማለት ነው። ይቅርታ ጠይቁ ሲሉን እነኚህ አካላት አያሳፍርም? ከምራ አያሳፍርም? አራት ጣት የሌለው ሰውዬ በአንድ ጣቱ እየጠቆመ አንተ እኮ አንድ ጣት የለህም እያለ ሲስቅብህ ማለት ነው። ራሱ እኮ አራት ጣት የለውም፣ አንድ ጣት ነው ያለችው። ይህንን እንዴት ያዩትዋል? ይህን እንዴት ያዩትዋል? ኡስታዞቻችሁ የተወሰኑትን አሳየን። ኡስታዞቻችሁ በእንደዚህ አይነት ደረጃ የሚሳደቡ ከሆነ እንዴት ታዩታላችሁ? ክርስቲያን ኔክስት የተወሰኑ አሳየን። እንዴት ታደርጉታላችሁ? የኡስታዞቻችሁን ብልግና እንዴት ታደርጉታላችሁ? ክርስቲያኖችስ እንዴት ነው የምትታዘቡት? እሺ ክርስቲያኖች እንግዲህ የኢየሱስ ክርስቶስ እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም ይበቃል። ያልተከፈቱ ሌሎችን ክፈታች ያልተከፈቱት እነዚህ ቤት እና
እያንዳንዳቸው ፎቶቸው አለን፣ እያንዳንዳቸው መረጃዎቻቸው አለን፣ እያንዳንዳቸው እና ቀጥልሽ። ኦኬ እሺ እንግዲህ ይሄ የምታዩት ልጅ እንግዲህ ያው ኢምራን ይባላል። የሚገኘው በዚሁ አዲስ አበባ ከተማ ነው። ያው ቲክቶክ ላይ እንግዲህ አፖሎጂስት ተብለው የእስልምና አቃቤ እምነት ተብለው ከሚታወቁ አንዱ ነው። እንግዲህ እነሱ ደግሞ ምን አይነት አጸያፊ ወይም ደግሞ በጣም አጸያፊ ድምፆችን እያስገባ ከቅዱሳን ስዕላት ጋር እያስገባ ምን አይነት በቃ ማዳመጥ እንኳን ጆሮአችንን የሚኮረኩር እጅግ አጸያፊ ነገር የሚናገር ልጅ መሆኑን ደግሞ ቼክ አድርጉ፣ ተመልከቱ። እዚህ ጋር ያለው አምላክ ሰላም አለይኩም። ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ጉድ! ኢየሱስ ይሄን ሰውዬ ከንፈሩን ስሞ በፍቅር ገደለው። ማስረጃ ለአቡነ ሀብተ ማርያም የቤተ ክርስቲያን መጽሐፍ ነው። እትሙ ምናምን እዚህ ጋር ተመልከቱ። መድኃኔዓለም ወገን ለመባል ሲሆን መጽሐፉ ይታያችኋል። ቪዲዮ ሲሰሩ እንኳን የሚያስገቧቸውን የባክግራውንድ ሳውንዶች አዳምጡ። 106 አብረን በዚያን ጊዜ ፍርሃቱና ቀይረው እንደዚህ የቆሸሹ ኡስታዞች እንግዲህ እሺ ቀጥል። እንደዚህ አይነት የቆሸሹ ኡስታዞቻችሁ መቼ ነው እሱ ይቅርታ የምታስጠይቋቸው? መቼ ነው የምታስጠይቋቸው? መቼ ነው የምታስጠይቋቸው? ያው በጣም የሚግባባው ክርስቲያን ልጅ አለ የሚያውቀው በደንብ የሚያውቀው ማለት ነው። ጠይቋቸውና ክርስቲያኖችም ደግሞ ይህንን ልጅ የሚያውቀው የቅርብ ክርስቲያን ልጅ አለ። ኡስታዝ ሳላ ይባላል። ይህም የቲክቶክ አፖሎጂስት ወይም ደግሞ አቃቤ ሰላም ተብለው ከሚታሰቡት አንዱ ነው። በአዳማ ከተማ የሚኖር መኖሪያውን እዛ ያደረገ እንግዲህ እሱም እንደዚህ አይነት ነገሮችን ሲናገር ይደመጣል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። ትኩስ ቪዲዮዎችን ብታስደምጠን አሪፍ ነበሩ። ክርስቲያን እነኚህ የተለመዱ ናቸው። ብዙ ቪዲዮዎች አሉት። የዚህ የጣዖትን እያመጣ ጣዖታትን እያመጣ የሚሰራባቸው እንትን የሚልባቸው ብዙ እንትኖች አሉት ይሄ ልጅ እና አድራሻው በደንብ ይታወቃል። የት እንዳለ ምኑ ጋር እንዳለ የት እንደሚውል በደንብ ይታወቃል። ኢቲዚ ይቅርታ ታስጠይቁታላችሁ የኦሮሚያ መጅሊስ ብለን ተስፋ እናደርጋለን። እግዚአብሔርና ሴጣን እንደዚህ ያደረጉ ምናምን እያለ እያመጣ ኢሜጅ እየሰራ በጎግል ላይ ኢሜጅ እየሰራ ብዙ እንትን የሚል ሰው ነው። ስለዚህ አድራሻውን ከፈለጋችሁ በውስጥ ጠይቁን፣ እንሰጣችኋለን ማለት ነው። አድራሻቸውን እንሰጣችኋለን። ስለዚህ መቼ ነው ይቅርታ እንዲጠይቁ የምታደርጓቸው እነኝን ኡስታዞች ነው? ትቀጥላላችሁ ይቅርታ ሳታስጠይቋቸው? ስለዚህ ከኔ ጋር የተያያዘው ይሄን ይመስላል። ከሞላ ጎደል ይሄን ይመስላል። ሁለት ቪዲዮ ላስደምጥና ፖይንት ደብል። እሺ ቀጥል። ጊዜ ብዙም ስለሌለኝ ነው። አሁን ዛሬ የምንሰማቸው አንድ ስራዎች አሉ። ይሄ መናኸሪያ አካባቢ የምንሰማቸው ይሄ የመናኸሪያ አካባቢ ስድቦች ገፋ ያሉ ስድቦች ምንድን ነው ያለው? አንዴ እንደሰማችሁት ምንድን ነው እሱ ያለው?
ኢየሱስ ክርስቶስ አሁን ቢኖር መናኸሪያ ያሉ ተሳዳቢ የሚባሉትን ስድቦች እሱም እንደዛ ነበር የሚሳደበው። እነሱን ከመጠቀም ወደኋላ ይልም ነበር ኢየሱስ። የመናኸሪያ ላይ ስድቦችን ኢየሱስ ይሳደብ ነበር። ይሄ ኡስታዝ የት ነው የሚውለው? የት ነው ያለው? መረጃዎች በደንብ አሉን። ስለዚህ ይቅርታ ታስጠይቁታላችሁ ብለን ተስፋ እናደርጋለን። የወንድ ልጅ ፈጣሪ እናመልካለን፣ ይህን የፈጠረውን እሱን ትቶ ደግሞ ይሄንኑ ነው። ያ በቃ ይህ ልጅ እንግዲህ በአዳማ ከተማ የሚገኝ ልጅ ነው። ይህን የተናገረውን ነገር ምንም ማብራራት አያስፈልግም፣ ድጋሚ ማዳመጥ አያስፈልግም። እንግዲህ እንደዚህ አይነት እግዚአብሔር ላይ አፋቸውን የሚላቀቁ የሚሳደቡ ክርስቲያን የላኩልህን ክፈተው። አፍት ነው ጋር ይወጣል ማቴዎስ ወንጌል 15 ላይ። ስለዚህ ኢየሱስ ሰውነቱ እያደገ የሚመጣው ነገር ይመለካል ወይ? ለምሳሌ እሱ ቆሎ የሚበላ ከሆነ ቆሎ የሚበላው ነገር ገብቶ ይመለካል ወይ ነው ጥያቄው። አዎ ካሉን የሚገርም ነገር ነው። ምን ነው እኔን ይህም ኡስታዝ እንግዲህ ድራማ አልችል ሲል ከቲክቶክ ላይ ያባረር ነው ኡስታዝ ነው፣ ታውቁታላችሁ። ድራማ ሰራለሁ ብሎ ሞክሮ እንደዚህ መነኩሴዎችን አሰልማለሁ አለ። በገንዘብ እንደሚገዛ ሪከርድ ያዝንባቸው። ሪከርድ ከያዝኩባቸው በኋላ ቂም የያዘብኝ ኡስታዝ ነው አንደኛው። እኔ ላይ ዘመቻ ካዘመተ ኡስታዝ አንዱ ይሄ ነው። አላዋቂነቱን አንጥፈን ስናሰጣበትና እንደሚሰራ ሲወጣበት ያደረገው ምንድነው? እሱ ወደ ፌስቡክ ሄዶ ከፖለቲከኞች ጋር አላይን አድርጎ እኔን ስም ማጥፋት ዘመቻ መስራት ነው። ለነገሩ ከድንች የተሻለ ጭንቅላት የሌለው ሰው ስለ ድንች ነው የሚያስበው። ያልተጻፈ መጽሐፍ ቅዱሳችን ላይ የሌለ ወይንም እኛ ማናምነውን ስባት እንደዚህ ፈሱ ይመለካል፣ እንደዚህ ተጸዳዳ፣ እንደዚህ ያ እንትኑ ይመለካል እያለ ይሄ ብቻ አይደለም። ያ እንደዚህ የሚሉት እንትን ራሱ የሆነ እስቻቹ እንትን አድርገው እንደዛ አድርገው ራሱ እንትን ይላሉ። በጣም በሚያስጠላ ሁኔታ ማለት ነው። ሽንት ቤቶች እያሳዩ ምናምን ነገር ማለት ነው። ወንጌል ላይ ያላገኙትን የትኛውም እንትን ላይ ማያገኙትን እንደዚህ አይነት ቆሻሻ እሳቤ ተሸክመው ነው እንግዲህ እፎይ ይገደል ይያዝ ይህን ያህል ገንዘብ እንመድባለን የሚሉት። ሜቢ ገንዘቡን ለእኔ ስጡኝና እኔ ራሴ ያለሁበትን ለምን አልነግራችሁም? ግን ገንዘቡ ደግሞ አንድ ላምም አይገዛም። እንደምንም ያበሻ ላም ከቻለችላችሁ እሱን ግዙበትና ወተቷን ጠጡ። ሜቢ የአይምሮ መቀንጨራችሁን ያስተካክልላችሁ እንደሆነ። ለነገሩ ካልሽየም ነው ሞሮፍ ወተር ሚልክ ያለው ጥርሳችሁን ነው የሚያጠነክረው። እሱ ደግሞ ምግብ ብዙ እንድበሉ ነው የሚያደርጋችሁ። ቆሎ እንድቆረጥም ነው የሚያደርግ። ያው ስለ ቆሎ ስላወራ ማለት ነው። ከዛ የተሻለ እሳቤ ስለሌለህ ማለት ነው። ከዛ የተሻለ አሳሰብ ስለሌላችሁ ማለት ነው። ጠይቁን እንመልስላችኋለን። አይ እንደዚህ ያለው እንደዚህ ፈስ የሚል ኬት ታመጣዋለህ? ለምሳሌ አላሁ ሰመድ የሚለውን ተፍሲርህ ኢብን አባስ አላህ ሰመድ ነው ማለት ድፍን ነው ማለት ይላል። ስለዚህ ይህንን እዤ አላህ ማይፈሳው ድፍን ስለሆነ ነው ልበልህ? ማስገቢያ ማስወጫ የለውም ይላል። ስለዚህ ያላስወጣው አላህ ማስወጫ ስለሌለው ነው። አላሁ ሰመድ ማለት ድፍን ማለት ነው ብሎ ስለፈሰረልህ የነብይ ያጎት ልጅ ማለት አጎት ማለት ነው። ካካም ያላለው አላህ ድፍን ስለሆነ ነው። እንደዛ እያልኩ ልጠይቅህ። በቃ አላሁ ሰመድ ማለት ማስገቢያ ማስወጫ የለውም
ድፍን ጠጣር ነው አለኝ። በቃ እቀበላለሁ። ካካ እንደዚህ ብዬ አላወራም ስላልተጻፈ። ያልተጻፈ ለማ የምታወሩት? እነኚህን ኡስታዞቻችሁን መቼ ነው የምታሳርፉልን? መቼ ነው ይቅርታ የምታስጠይቁልን? አክቹዋሊ የዚህንም ኡስታዝ እስከ ቤት ቁጥሩ ድረስ እስከ እንትኑ አግኝተነዋል። ስሙ እስከ አያቱ እስከ ቤት ቁጥሩ ድረስ ማለት ነው። የጊዜ ጉዳይ ነው። የጊዜ ጉዳይ ነው ማለት ነው። ስለዚህ ይህን ይመስላል። ቅድሚያ ጣቶቻችሁ ወደ ሰው ከመጠቆማችሁ በፊት ወደ ራሳችሁ መለስ ብላችሁ ተመልከቱ። ከእስልምናው ጋር ያለን ይህን ይመስላል። ያው ወደ እስልምና ንጽጽር እንዴት እንደገባው ስለምታውቁ፣ ሌላኛው ምንድነው እሱ አሁን እየተራገበ ያለ ቪዲዮዎችን አይቻለው። እየተራገቡ ካሉ ቪዲዮዎች አይ ቲንክ አንዳንዱ የአማራ ተላላኪ ነው፣ የአማራ ፖለቲከኞች ተላላኪ ነው ይላል። አንዳንዶች የኦሮሞ ተላላኪ ነው ይላል። አንዳንዱ ደግሞ የብልጽግና ተላላኪ ነው ይላል። አይደኖ ቅድሚያ ተስማሙና አንደኛው ሊለጥፉኝ እዛም አለጥጡኝ ማለት ነው። ፖለቲካ ኢንተርስ የለንም። እኛ የቆምነው ስለ ሃይማኖት ጉዳይ ብቻ ነው። ሃይማኖትና ሃይማኖትን መሰረት ባደረገ ነው። አንድ ቪዲዮ የሚሰራጭ አለ። አይ ቲንክ እናንተ በኦሮምኛ የተላለፈ ይመስለኛል። ኖ በአማርኛ ነው። አይ ቲንክ ያ ኦሮሚያ ክልል ላይ ስትመጣ ሱቅ ትከፍታለህ። የኦሮሞ ወጣት ደግሞ ድንጋይ ይሸከማል፣ ድንጋይ እንትን ይላል። ስለዚህ አንተ ዘና ብለህ ሱቅ ላይ የ5 ብር ዕቃን 10 ብር ትሸጣለህ። የኦሮሞ ልጅ ከአንተ በችግር ይገዛል። አንተ ግን የ5 ብር ዕቃ 10 ብር እየሸጥክ እንትን ትላለህ። የምትለዋን ይኸው አማራዎችን ተሳድቧል የምትል ፕሮፓጋንዳ ለመስራት ተሞክሯል። ቪዲዮን ሙሉውን አንጡ በሏቸው፣ ሙሉውን አንጡ በሏቸው። በጊዜው ስልጤ ክልል ስልጤ ዞን ላይ የተካሄደ ክስተት ነበረ። በስልጤ በተካሄደው ላይ ስልጤ የስልጤዎች ብቻ ነች፣ ሌላ ቋንቋ አይነገርባትም፣ ሌላ ብሔር ማንም አይኖርባትም እያሉ ሲፎክሩ ማን ስለሆንክ ነው አንተ? ኢትዮጵያ ውስጥ እስካለን ድረስ የትኛውን ቦታ አፋር፣ ሶማሌ፣ መቀሌ፣ ባህር ዳር የትኛውን ቦታ ሄጄ መኖር መፍት አለኝ፣ ሄጄ መስራት መፍት አለኝ ኢትዮጵያዊ ዜጋ እስከሆንኩ ድረስ ከሚል ጋር በተያያዘ አንተ እዚህ መተህ ስትሰራ ስነግድ ሱቅ ስከፍት ችግር የለውም። እዛ መጥቶ የሚከፍትን ግን ንብረት ታወድማለህ። ይሄ የትም አያደርስም። አንተ እዛ ድንጋይ የምወረውረውን እዚህ የኦሮሞ ወጣት ድንጋዩን ተሸክሞ እንዲሁ አይቆምም፣ የአንተ ሱቅ ላይ ይወረውረዋል ነው ሀሳቡ። እንደዚህ የምታደርጉ ከተመላለስናቸው ልጆች ጋር ማለት ነው በጊዜው እንጂ ዘሆል የሆነም ብሔር የሚሰድብ የሆኑ ብሔሮችን ከአማራ ጋር ኦሮሞ ጋር የሚልም አይደለም ማለት ነው። የብልጽግና ተላላኪ ሆኖ ምናምን ነገርም ምንም ያገናኘን ነገር የለም ማለት ነው። ብልጽግናም ሆነ ተቃዋሚዎችም ሆኑ ምንም ያገናኘን ነገር የለም። ብልጽግናም መልካም ከሰራን እኔ ምን አገባኝ? እኔ አመሰግነዋለሁ። እናንተ ከተቃወማችሁኝ ተቃወሙ፣ እኔ ምን አገባኝ? እኔ መልካም መስሎ ሲሰራ ከታየኝ ብልጽግና መልካም ነገርን ያልቃወመም፣ ሲያጠፋ ከታየኝ ደግሞ አጥፍቷል ልል እችላለሁ። ያኔ መንግስት ሊቃወመኝ ይችላል፣ መፍቱ ነው። እኔ ራሴ አቋም ሊኖረኝ ይችላል ፖለቲካው ላይ፣ እናንተም የራሳችሁ አቋም ሊኖራችሁ ይችላል። ስለዚህ ያሰባሰበን ሃይማኖት ጉዳይ እንጂ የፖለቲካ ጉዳይ አይደለም ማለት ነው። ሃይማኖት ጉዳይ ሲሆን ትግራይ ሁን፣ አማራ ሁን፣ ኦሮሞ ሁን፣ ጋምቤላዊ ሁን፣ ምንም ሁን፣ የሃይማኖት ጉዳይ ክሩን ያስተሳሰረን በ40 እና በ80 የተወለድ ነው በክርስቶስ ክርስቲያን የተባል ነው አንድ ዘር ነን። ያ ሰማያዊ ዘር ነው ያለን በክርስቶስ ማለት ነው እንጂ የፖለቲካ ኢንተርስ ምንም የለንም፣ አይመለከተኝም። መፍታችሁ ነው። ማንንም የትኛውንም ፖለቲካ መደገፍ ማንንም ይችላል። ስለዚህ ምንም በብሔር የትኛውንም የተቸውበትን አታመጡም። የሆነም ብሔር ነጥዬ የብሔር ያልኩበትን አታመጡም ማለት ነው ለማቀሳሰር የሞከራችሁ። እሱንም የሆነው መቼ ነው? ንጽጽር ውስጥ ከመግባቴ በፊት ወደ ሃይማኖት ከመግባቴ በፊት የነበረ ቪዲዮ ነው።
ሌላኛው ዲያቆን አባይነህ ካሴና እንትና ዘመድኩን በቀለን ተሳድቧል የሚል ቪዲዮዎችን አምጥተዋል። የአስተሳሰብ ልዩነት አለን ስቲል ሰው የአስተሳሰብ ልዩነት አለን። ዘመድኩንም አባይነህ ካሴም በጊዜው በሚያቀርቡት ላይ በሚሰጡት ትችት ላይ የራሴ ምልከታ ይኖረኛል፣ እቃወማቸው ነበር። አሁንም እስማማቸዋለሁ 100% ማለት አይደለም። እንኳን እነሱ እናቴን እንደ ነፍሴ መወዳት ወይንም ደግሞ ቤተሰቤን እንደዛ ምናምን ነገር የሀሳብ ልዩነት ሊኖረን ይችላል ማለት ነው። በሁሉ ነገር ልንስማማ ስለማንችል ሰው ከዘመድኩን በቀለ ጋር እና ከአባይነህ ካሴ ጋር ተቃውሞ ቪዲዮዎችን እያመጣችሁ እንደዚህ የምትሉትን አይመለከተኝም። የሀሳብ ልዩነት አለን ይኖረናልም፣ ሰውነንና በሃይማኖት ግን አንድ ክርስቲያን ነን። አንድ ክርስቲያን እስከሆን ድረስ ምንም የሚያመጣው ለውጥ አይኖርም። ምንም የሚያመጣው ለውጥ አይኖርም ማለት ነው። ለውጥ አያመጣም። እነሱ በእውቀትም በእድሜም ከኔ በሰል ያሉ ስለሆኑ ሜቢ አስከፍቷቸው ከነበረ አይ ቲንክ አባይነህ ካሴን ይሁን ዘመድኩንን ትንሽ በደንብ ጫን ብዬ ደጋግሜ ሰርቼባቸዋለኝ። የዛሬ ዓመት ምናምን አካባቢ አይ ቲንክ እንደዛ ዓመት በፊት ሰዎች በአቋም ይለያያሉ፣ ያ እንለያያለን። እስቲል አሁንም ይመችኋል ወይ? እንደዚያ የእነሱን ሀሳብ 100% ትቀበላለህ ወይ? ነው መቀበለው ይኖራል፣ ማልቀበለው ይኖራል። እንደዛ ነው ከነሱ ጋር ያለኝ ማለት ነው። ሌላ ምንም የተነሱ ሌላ በእኔ ላይ ያው ላይ የተነሳ ያለ ምንም አይመስለኝም። በተረፈ ነገሮች እንደዚህ ናቸው። ይሄን ይመስላሉ። የምታስታውሱኛሉ የረሳኋቸው? አይ ቲንክ እንግዲህ ያ የፕሮቴስታንትና የብልጽግና ተላላኪ ነው የሚል አለ። እኔ የማንኛውም ሰው ተላላኪ አይደለሁም። ተላላኪ ኢንሴንስ የሆነ ለጥቅም ብሎ የሆነ ነገር እንደዛ ነገር የሚተረጎም ከሆነ ለማንኛውም ሰው አይደለሁም፣ ለማንኛውም አካልም አልሆንም። ለእውነት ከሆነ ግን ለማንኛውም አካል ልላላክ እችላለሁ። መላክ መልካም ስለሆነ ለማንኛውም አካል ለእውነት ከሆነ ልላክ እችላለሁ። ነገር ግን የሆነ ኢንተርስትን ለማሟላት ብዬ የሆነን አካል ከፕሮቴስታንቶች ጋር ጤናማ እይታ ነው ያለኝ፣ ጤናማ እንትን ነው ያለኝ። ምክንያቱም እንደ አንድ መጽሐፍ እስከያዝን ድረስ አንድ መጽሐፍ ቅዱስ አንድ ጌታ እናምናለን ብዬ ነው ማምነው። ከዛ በኋላ የምንለያይባቸው አስተምሮቶች አሉ፣ ጥቂት አይደለም ብዙ መሰረታዊ የምንለያይባቸው ነገሮች እንዳሉ በአምንም አይ ቲንክ እስካሁን ድረስ እኔ የትኛውን ፕሮቴስታንት ሲቃወመኝ አይቼ አላቅም። በጣም እንደሚወዱኝ አውቃለሁ። ደጋግሜ እኔም ደግሞ አመስግኛቸዋለሁኝ ማለት ነው። ምክንያቱም ልዩነቶች አሉ። ልዩነቶቻችንም በንግግር በጠረጴዛ ዙሪያ መነጋገርና መፍታት እንዳለብን ስለማምን ማለት ነው። እነሱም ያንን ስለሚያምኑ ጤናማ የሆነ ግንኙነት ነው ያለን። እናወራለን፣ እንደዋወላለን። እዚህ ንጽጽር ላይ እናንተ ከምትቀጣቀጡት ፕሮቴስታንት አቃቢ እምነት የሚሰሩ ላይ እጅግ ጤናማ የሆነ ጥሩ ቀረቤታ፣ ጥሩ ግንኙነት አለን። ምንም እንትን የለንም። አይደለም ለእነሱ እኔ ከእስልምና ጋር ምንም ጥላቻ የለኝም፣ ከሙስሊሞች ጋር ምንም። ካስታወሳችሁ ሌላኛው የተነሳ ምንድነው ጥቅም እንትን አቴንሽን ሲከር እንደዛ ለማስመሰል ደግሞ አይ ቲንክ የዛሬ 2 ዓመት እንደዛ ሳይጠጋ አይቀርም አዲስ አበባ ላይ የቁርአን ውድድር ነበረ። በዛን ሰዓት ላይ ኢትዮጵያዊ ካሸነፈ የሚያሸንፍ ከሆነ እሸልማለሁ ብዬ የተናገርኩበት ነበረ። የቁርአን ውድድሩን ኢትዮጵያዊ ካሸነፈ እሸልማለሁ ብዬ ተናግሬያለሁ። ፕላስ ደግሞ ቱሪስቶች ሲገቡ ምን ሲሉ ለሀገራችንም ጥሩ ሀሴት ያመጣል ብዬ ተናግሬያለሁ። ያንን እዛውም እንደዚህም ብሎ ነበረ እኔ ቀጣፊ ምናምን ብለውም ለማሸማቀቅ የሞከሩት አሉ። በጊዜው ብያለው። እስቲል አሁንም ብል የሚከፋኝ አይደለም። እንደው አዲስ አበባ ላይ የሆነ መጅሊሱ የቁርአን ውድድር አዘጋጅቶ እንዳለም
ኢትዮጵያዊ ባያሸንፍ ያንን ውድድር እንትኑ በቃ ቱሪስቶች ቢገቡ ለሀገሪቷ ጥሩ የገቢ ምንጭ ይሆናል። ማለትም ሰዎቹ ቱሪስቶች ሲገቡ፣ ነጮቹ ሲገቡ ጥሩ ገቢ ይመጣል ለሀገራችን። ጥሩ ነው ማለቴ ጥፋት መስሎ አልታየኝም። ብዙም ጥፋት ከመሰላችሁ እና ያን የምታራግቡት ደስ እንዳላችሁ ጥፋት መስሎ አልታየኝም። ግን ያ ማለት ሰውየው እምነቱ ትክክል ነው እያልኩ አይደለም። ትክክል ነው እያልኩ አይደለም። በጊዜው ያንን በደንብ ኢትዮጵያዊው ቢያሸንፍ ገንዘብ እሸልማለሁኝ ብዬ ከዓመት በፊት የሰራሁትን እንደ ማሸማቀቂያነት እንድትጠቀሙት የሞከራችሁት እንደዛ ነው። እሱም ላይ ብዙም የሚያስጨንቀኝ ነገር የለም ማለት ነው። ይህን ይመስላል። ክርስቲያን ምንድን ነው ያልከኝ? አይ ያው እንግዲህ ከመጀመሪያው አንስቶ እንግዲህ አንተን አጀንዳ ከጀመሩበት ጊዜ አንስቶ እጅግ ብዙ የተለያዩ ነጥቦችን አንስቷል እና ለእያንዳንዱ ነጥብ ራሱ መልስ መስጠት አስፈላጊ አይደለም። ምክንያቱም በምን አይነት ርቀት እንደሚሄዱ ግልጽ ስለሆነ ማለት ነው። ስለዚህ እያንዳንዱ ነገር ማስረዳት አስፈላጊ ላይሆን ይችላል። ምክንያቱም ምንድነው የሚጠቀሟቸው ነገር ነጥቦችን አይታችኋቸው ከሆነ ለምሳሌ አሁን ቅዳሜ ዕለት ማታ እሱን ላገኘ እሱን ለገደለ 50 ሺህ ብር ብለው እንትናሉ ተናገሩ። ከዛ በኋላ በንጋታው ደግሞ እንደማይሳካ እንደማይሆን ሲያውቁ 300 ሺህ ብር አሉ። 300 ሺህ ብር እሱን ያገኘ እሱን የገደለ 300 ሺህ ብር እንሸልማለን፣ ጉርሻ እንሰጣለን አሉ። ዛሬ ደግሞ ከሰዓት ቆየት አሉና ምን አሉ? 400 ሺህ ብር አሉ። ወይ ነገም ይጨምራል። ነገ ደግሞ 500 ሺህ ሊሆን ይችላል እያለ ይቀጥላል። ስለዚህ እንደዚህ የምትቆምሩበትን የሰው ነፍስ ለማጥፋት የምትቆምሩበትን ስንት ድሃ አደጋለ፣ ስንት በቀን አንድ ጊዜ በልታ ማታድር አለች። እናንተ ጾም ነው ለረመዳን ሰደቃ እናወጣለን ትሉ የለ ለድሃ ስጡ፣ ለድሃ ብሉበት። ሰውን ለማሳረድ ይሄ ምንድነው ደም የጠማው ካራ ሁልጊዜ ደም ለማስላስ ከመሞከር ምንድነው ድሃዎችን እርዱበት፣ ድሃ አደጎችን እርዱበት፣ እናቶችን እርዱበት። ስለዚህ መቼም ይሄ ነገር የሚሆን ስላልሆነ ከንቱ ምኞታችሁን ወይም ደግሞ ከንቱ ልፋታችሁን እንደዚሁም ደግሞ የተለያዩ ነጥቦችን በማንሳት የምታደርጉትን ነገር ጥቅም ስለማይሰጥ ያን ያህል መልፋት አያስፈልጋችሁም። ብዙ ነገሮች ውስጥ ገብታችኋል። ሶሻል ሚዲያውንም አካየነው እጅግ በጣም ብዙ ነገሮች ተነስተዋል። ግን ምንድነው በአንዱም ነጥብ አንተን ሊጥሉ እንደማይችሉ ግልጽ ነው። በየትኛው ነጥብ ማለት ነው። አስቀድሞ እዚህ ነገር ውስጥ የተገባው ባስተምሮ ነው። ኑና አስተምሮታችሁ ሞግቱ፣ ኑና ጥያቄ አለን ያንን መልሱ፣ ኑ ተወያዩ፣ ኑ መልሱ ነው የተባለው። ያንን ደግሞ እናንተ አስቀድማችሁ ስለጀመራችሁት ነው እንደዚህ አይነት ነገሮች የተጀመረው። ስለዚህ አስተምሮ በሃይማኖታዊ በሆኑ ነገሮች ተነሳ ፖለቲካ ውስጥ ከተታችሁት፣ ሶሻል የሆኑ ነገሮች ላይ አስገባችሁ፣ ራሳችሁን ብሔርተኝነት ውስጥ አስገባችሁ፣ ምን ውስጥም አስገቡ፣ ኢዳዝ ማተር ምንም ነገር የሚመጣ ምንም ነገር የሚፈጠር ነገር ስለሌለ ማለት ነው። ስለዚህ የመጨረሻ ኃይላችሁን አሁን እየተጠቀማችሁ ነው እናውቃለን። ነገ ምንም የሚፈጠር ነገር የለም። አይደለም 500 ሺህ ብር 1 ሚሊዮን ብር 5 ሚሊዮን ብር ብትወድም ምንም የሚመጣ ነገር ስለሌለ ማለት ነው። ያለው በህገ መንግስት የሚተዳደርበት ፍትህ ያለበት ሀገር ነው ያለው። በሸሪያ የሚተዳደርበት ሳውዲ አረቢያ፣ ኢራቅ ወይም ደግሞ ኢራን አይደለም ያለው። ስለዚህ ሁላችሁም አደባችሁን ይዛችሁ ብትቀመጡ የተሻለ ይሆናል ለማለት ነው። ማንም እናንተ እንደዚህ አይነት ነገሮችን ስትዘሩ ቆሞ የሚያችሁ የሚመለከታችሁ ክርስቲያን የለም። ሁላችንም በክርስቶስ አንድ ነን። ሁላችንም ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም ተብለናል። ስለዚህ ሁላችንም በክርስቶስ ኢየሱስ አንድ የሆንን አካል የክርስቶስ አካል የሆንን ሁላችንም ደግሞ እንደጋገፋለን። ስለዚህ ከንቱ ምኞታችሁን በከንቱ ባትደክሙ እጅግ በጣም መልካም ነው። ብዙ ነገሮች ውስጥ መግባት አያስፈልጋችሁም እንደማለት ነው። እንደ አጀንዳ ግን የእናንተ አጀንዳ ምንድነው? እንደ አጠቃላይ ሀገሪቷ ላይ እንዲደረግ ወይም ደግሞ የምታስቧቸው ነገሮች ምንድነው? እጅግ በጣም በተደጋጋሚ ብዙ ጊዜ እንደዚህ ሃይማኖታዊ እሾች ሲነሱ የምንሰማቸው ነገሮች አሉ። የእናንተን ቤተክርስቲያን መስጊድ እናደርጋለን፣ ይቺ ሀገር በሸሪያ ትተዳደራለች፣ ክርስቲያኖችን ከዚህ ሀገር እናጠፋለን። እንደዚህ አይነት ነገሮች ለምሳሌ ከነዛ ውስጥ እንዲያው በትንሹ አንድ ሁለት ቪዲዮዎች ስላሳያችሁ እና ከዛ ወደ ቀጣይ ሀሳቦች ካሉ እንሄዳለን። ኦኬ እንግዲህ ያው አሁንም ማሳያችሁ እንግዲህ በመጅሊስ ደረጃ ያለ ኡስታዝ አቡ ሀይደር የሙስሊሞች የንጽጽር ፈርቀዳጅ ሆነውን ኡስታዝ
ወይ ቀጥል። እሺ አሁን ከፍቷል። ይሰማል? አዎ ትልቁ ላይ ታርገኝ ምን አለ? እንደዚህ ሃይማኖታዊ ሾዎች የሚነሱበት ብዙ ጊዜ ተደጋጋሚ ነገሮች ይነሳሉ። ስለዚህ ሰብር እናድርግ፣ ለመታገል እንዘጋጅ። የሚታገለው በምንድን ነው? እንቀጥልና እናዳምጠው። ስንቶቻችሁ ናችሁ ቢላ እንኳን ገዝታችሁ በግ እንኳን ገዝታችሁ ቢላ በቤታችሁ ያላስቀመጣችሁ? ከጎረቤት ሄዳችሁ ቢላ የምትዋሱ የምትታገለው ሃይማኖታዊ ጉዳይ ሲነሳ የምትታገለው በቢላ ነው፣ በቆንጬራ ነው፣ በሴንጤ ነው የምትታገለው። አላማቸውን ተመልከቱ። አላማቸውን ይሄ ቀላል ሰው አይደለም። በነገራችን ላይ ኡስታዝ አቡ ሃይደር ይባላል። ቢላ እንኳን የላችሁም። ቤታችሁ በገዝታችሁ የምታርዱበት ቢላ እንኳን የለም። እሺ መልካም። የኩፍር ስርዓት ተንኮታክቶ ከምድረ ገጽ ላይ ጠፍቶ ትንቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደልን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃል። ይሄ ሁላ ለክርስቲያኖች የተነገረ ነው። በነገራችን ላይ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። በቁርአን አስተምሮ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። እነዛን ያባላልን። እነዛን አጥፍተን እኛ የበላይ የምንሆንበትን አላህ ያንን ነገር ያድርግልን እያለ ይናገራል። እሺ እንዘጋጅ ብለህ ስታወራም አንተ ሙብተዲ ነህ፣ አንተ ባጢል። እነሱ ብቻ ነው ሐቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቃል። ምን ይሉሃል ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ። ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩ ነው። እኛም እንዘጋጅ፣ አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ ወቁዱ ለሁም ኩለ መርሰድ፣ ኬላዎችንም አስቀምጡላቸው። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው። ጠላትን ማሸበር፣ ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት ደግሞ እዚህ ሀገር ላይ ነው። የአልሸባብና የአልቡካሪ ልጅ እዚህ ማን ነው የአይኤስአይኤስ ልጅ እዚሁ ሀገር ነው ቁጭ ያሉ፣ እዚሁ ነው የተቀመጡት። እንደዚህ የሚናገሩት ክርስቲያኖችን እናሸብራለን የሚሉት እዚሁ ሀገር ነው። እዚሁ ወይም ደግሞ እንዴት ነው ማየት የምንችለው? ከዚህ በፊት የተፈጠረው የጎንደር ታቅፋላችሁ። ሁላችሁም የጎንደር ላይ የተፈጠረውን ነገር ታቅፋላችሁ። ከዛ ጋር በተያያዙ የወጡ ቪዲዮዎችም ነበሩ። በምን ፍትህ በጎንደር ሙስሊሞች፣ ፍትህ ለጎንደር ሙስሊሞች። ምን አባውን አንተ ፈተህ የምጠይቀው ምን ሰው አይደለም እንዴ? አንተ ለሱ የሰጠውን እጃ ለአንተ አልሰጠህም? እሱ ጋር ያለው አሞት አንተ ጋር የለም? እሱ ጋር ያለው ኦኒ አንተ ጋር የለም? ምን አባውን አለ ጎንደር መውደድ ቢያቅተህ በአጠገብ ያለውን ክርስቲያን አንገቱን ቅልት ያለ ነገር የለውም እኮ ቅልት ሞት። የዛን ጊዜ በቃ ፍርጥ በለዛ አስፈልግ የ10 ሚሊዮን ንብረት ተዘረፍክ። ምን አባውን አለ ያዘርፍም አንተ አዘርፍም መሆናል እንዴ? አበዛም እንዴ? ተያያዥና ብዙ ቪዲዮዎች አሉ። ይብቃን እዚህ ላይ ኤኒዌይስ ምንድነው እሱ የእስልምናን ስቴጆች ማታቁ ሆነ 3 አይነት ስቴጆች አሉት። ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባል አለ። ኢትዮጵያ ውስጥ አሁን ስቴጅ 2 ላይ ደርሰናል። ስቴጅ 2 ላይ የመናናቅ እና ጓደኛም ህብረትም ማድረግ አይጠበቅብንም የሚባልበት ስቴጅ ማለት ነው። ሱራ 3 28 ሱራ 5 51 የሚተገበሩበት ጀለሌን ኢብን አባስ ኢብን ከሲርን መመልከት ትችላላችሁ። ስቴጅ 3 ላይ ስትደርሱ ግን ሳይ ሙስሊም 21 ሳይ ሙስሊም 21 ቢ ቡሃሪ 25 እነኚህ የሚተገበሩበት ነው። ምድር የአላህና የሙሐመድ ብቻ ስለሆኑ ከምድር ላይ እናንተ ቆሻሻ ስለሆናችሁ መወገድ አለባችሁ ተብላችሁ የምትወገዱበት ስቴጅ ማለት ነው። ይዋጓችኋል። መቼ? ስቴጅ 3 ላይ ስትደርሱ አንተ መኖር አይፈቀድልህም፣ ቆሻሻ ነህ። ቆሻሻ ምድር የሙሐመድ ልብ በሉ፣ ምድሪቱ አንተ የቆምክባት የሙሐመድ
እና ያላህ ስለሆነች አንተ ደግሞ ቆሻሻ ስለሆንክ እዛ ላይ ልኖር አይፈቀድልም ተብሎ ይታመናል ማለት ነው። ኤኒዌይስ የሆነ ሆኖ ወደ ራሳችን እንመለስና የራሳችንን በደንብ እናጸዳለን ማለት ነው።